ሩታ በአዲስ ነገር ብቅ ብላለች። እንግዲህ አርግዛ ፈንተሽ ብለው ብቅ ብለዋል ማለት ነው። በዚህ ሁሉም የሩታ አድናቂዎች፣ የአብርሽ አድናቂዎች አንድ በመሆናችሁ ብቻ ተደስተን ነበር። እንኳንም ልጅ ተጨምሮበት እጅግ በጣም ተደስተናል። ያዝልቅላችሁ፣ መጨረሻው ያሳምርላችሁ። ልጅ በልጅነት እንዲህ ነው ብለው አድናቆታቸው ገልጸዋል ማለት ነው። እንግዲህ ዛሬ አዲስ ነገር አለ ብላ መጥታለች። እንግዲህ ያው እርግዝናው የእውነት እንደሚሆን ተስፋ አለኝ። ኦልሬዲ ዱባይ በሄዱበት ሰዓት ተጋብተው ምን ብለው ስለሆነ እንግዲህ ያው በአሁን እንግዲህ እርግዝና ቢፈጠርም አይገርምም ማለት ነው። እና እጅግ በጣም ደስ ይላል። እውነትም እንደተባለው ልጅ በልጅነት ደስ ይላል። ያማረ ያርግላችሁ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የሻይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን ያኢሻ ነኝ። እንግዲህ ዛሬ ሩታ በአዲስ ነገር ያው ጠብቁን ብለዋል። አዲስ ነገሩ ምንድነው? የልጁ ጾታ ሊነግሩን ነው ወይስ ደግሞ እርግዝናው ፕራንክ ነው ሊሉን ነው ወይስ ምን ሊሉን ነው? እስቲ ገምቱ ማለት ነው። ያው እኔ ግን እውነት ይመስለኛል እርግዝናው። እንግዲህ ግን አይታወቅም ግን የነሱ ነገር እና በነገራችን ላይ ከነሱ በላይ በጣም ያው እኔ የተገረምኩት በኮሜንታተሮች ነው ማለት ነው። እጅግ በጣም ደስ ይላል። በተለይ ብዙ ኮሜንታተሮች የሩታ ፍቅራችሁን ገልጻችኋል ማለት ነው። ምን ያክል እንደምትወዷት፣ ምን ያክል የሷ ደስታ እንደሚያስደስታችሁ፣ እንደዚሁንም ደግሞ ልጅ በልጅነት ነው ደስ ይላል። እንግዲህ ሁሌም እንዲሁ የሳቅሽ ኑሪ እያላችኋት ነው ማለት ነው። እንግዲህ በብዛት በስደት ያላችሁ ልጆች ናቸውና እንግዲህ ያው በስደት ያለ ሰው ምስኪን ነው። ሁሌም የሰው ደስታ ነው የሚያስደስተው። ሁሌም ሌሎች ሲደሰቱ ማየት ነው የሚወደው በስደት ያለ ሰው። ስደት ያለው ሰው ማለት እውነት ለመናገር እንዶ እኔ ኢትዮጵያ መጥቶ ባይበከል እላለሁ እውነት ለመናገር። ምክንያቱም በስደት ስንሆን እዛ ነው ያየሁት። አሁን እዚህ ሆኜ ባየሁት በብዛት በቃ እውነቴ ነው የምላችሁ የሰው ደስታ ያስደስተዋል የስደት ሰው። በቃ የሰውን ሳቅ ደስ ይለዋል። ከስንት አንዳንዱ በመሀል ሊኖር ይችላል። ነገር ግን ብዙ ሰው ደግሞ የሰው ደስታ የሚያስደስተው ነው። ሌላው ሲያልፍለት ሲመቻችለት እንጂ ሲወድቅ የማይፈልግ ነው የስደት ሰው። ያው እዚህ ሀገር ግን ያለ ሰው ግን የፉክክር ህይወት ነው። አንዱ ለምን በለጠኝ፣ አንዱ ለምን ከኔ የተሻለ አይነት ነገር ነው እዚህ ያለው እና ብዙ ጊዜ እኔ እንጃ ለዛም ነው መሰለኝ ኢትዮጵያ ያለ ሰው ብዙ ጊዜ ማይለወጥም እንትን ማይልለት እና አሁን ከሷ ይልቅ በብዛት ኮሜንታተሮች ስትደሰቱ ስላየሁ ነውና እናንተንም ያው እንግዲህ ከምትወዱት ከሚወዳችሁ ተጋብታችሁ እንዲሁ ለመሆን ያብቃችሁ ማለት ነው። ያው እንግዲህ ፍቅረኛ የሌላችሁ ማን አገባለሁ ብላችሁ ላሳሰባችሁ ደግሞ እንግዲህ ፈጣሪ ጥሩ ትዳር ይስጣችሁ። ሰው በስደት ደክሞ ለፍቶ ያው በትዳሩ ነው እንግዲህ ተደስቶ የሚኖረውና ጥሩ ትዳር ይስጣችሁ ማለት እፈልጋለሁኝ። ያው በስደት ያላችሁ እህቶች ማለት ነው እና እነ ሩታ እንግዲህ እንደዚህ አሸብርቀው ፋበተን ብለው መጥተዋል፣ ፀሐይ መስለው ማለት ነው እና ያው ደስ ይላል። እርግዝና እውነት ለመናገር በትክክለኛ መንገድ ለተጋባ በመጥፎ የሆነ ፈጣሪ በማይፈልገው በሐራም ሳይሆን በትክክለኛ መንገድ ኒካ አድርጎ ወይም ቀለበት ቤተሰብን አውቆ ቤተሰብ ሰጦት ተቀበልኩ ተባብሎ እርግዝና ሲኖር እጅግ በጣም ሰው ይደሰታል። እናት አባቱም የሱም ቤተሰብ ይደሰታል። ለምን ሁሉም ነገሩ የሆነ እንዴት ነው መልካም ነገር ነው ማለት ነው። አንዳንዴ ቤተሰብ የማያውቀው ራሳችንም ያላመንበት ነገር ሲመጣ ነው ብዙ ጊዜ ደስታ የነበረው ነገር ወደ ሀዘን ወይም ደግሞ የሚያስፈነጥዝ የነበረ ነገር ወደ ጭንቀት የሚለወጠው ማለት ነው እና በእንዲህ መልኩ ማርገዝ በስነ ስርዓት አንድ ሰው ተጋብቶ በትክክለኛ ጋብቻ ፈጽሞ ማርገዙ የሚያስደስት ነገር ነው። እንግዲህ ከዱባይ ያው ተመልሰው ሀገራቸው እንደዚህ እንግዲህ ሰርፕራይዝ ይዘው መጥተዋል ማለት ነው። ያው እንግዲህ መጨረሻው እስቲ የምናየው ይሆናል። እውነት ነው አይደለም አብረን የምናየው ይሆናል።
እንግዲህ ሰላማችሁ ይብዛልኝ እላችኋለሁኝ። ሁላችሁም ይመቻችሁ። እስቲ እንግዲህ አብረን እናየዋለን ማለት ነው ሰዓቱ ሲደርስ